የ2026 የዓለም የቤት ውስጥ አትሌቲክስ ሻምፒዮና በፖላንድ አዘጋጅነት ዛሬ ይጀምራል። 21ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከመጋቢት 11 እስከ መጋቢት 13 2018 ዓ.ም ለ3 ቀናት በፖላንድ ቶሩን ከተማ ይካሄዳል። እንደ 2026ቱ የፍሎሪዳ ታልሃስ የዓለም ሀገር አቋራጭ አትሌቲክስ ሻምፒዮና ሁሉ የኢትዮጵያ አትሌቲክስ ፌዴሬሽን ከፖላንድ ጉዞ ጋር በተያያዘ ባጋጠመው የአትሌቶች የቪዛ ችግር ምክንያት የኢትዮጵያ ልዑክ ቡድን 6 አትሌቶችን ብቻ ይዞ ወደ ስፍራው አቅንቷል። በሴቶች 800 ሜትር የመጀመሪያ ዙር ማጣሪያ ቀን 8 ሰዓት ከ38 ጀምሮ አትሌት ንግስት ጌታቸው በአራተኛው የምድብ ማጣሪያ ውድድር ብቸኛ የኢትዮጵያ ተወካይ ትሆናለች። በማጣሪያው ከየምድቡ አንደኛና ሁለተኛ ደረጃን ይዘው የሚያጠናቅቁ አትሌቶች ወደ ግማሽ ፍጻሜው የሚያልፉ ይሆናል። በሴቶች 1500 ሜትር የግማሽ ፍጻሜ ማጣሪያ ዛሬ ምሽት 2 ሰዓት ከ22 ጀምሮ ሲካሄድ ኢትዮጵያዊቱ አትሌት ብርቄ ሀየሎም ብቸኛ ተወካይ በመሆን በሁለተኛው ምድብ ማጣሪያ ላይ ትወዳደራለች። በማጣሪያው ከሶስቱ ምድቦች ከአንደኛ እስከ ሶስተኛ የሚጨርሱ አትሌቶች እሁድ ቀን 9 ሰዓት ከ22 ለሚካሄደው የፍጻሜ ውድድር የሚያልፉ ይሆናል። በዩሮፓ ሊግ ጥሎ ማለፍ የመልስ ጨዋታዎች አስቶን ቪላ እና ኖቲንጋም ፎረስት ሩብ ፍጻሜውን ሲቀላቀሉ ሮማ ከውድድሩ ተሰናብቷል። በሜዳው ቪላ ፓርክ የዩሮፓ ሊግ ጥሎ ማለፍ የመልስ ጨዋታውን ከፈረንሳዩ ሊል ጋር ያከናወነው አስቶን ቪላ 2-0 አሸንፏል። ጆን ማጊን እና ሊዮን ቤሊ የቪላን 2 ጎሎች በማስቆጠር የአሰልጣኝ ኡናይ ኤመሬ ቡድን በደርሶ መልስ ድምር ውጤት ሊልን 3-0 በማሸነፍ ወደ ዩሮፓ ሊግ ሩብ ፍጻሜ ገብቷል። በመጀመሪያው ዙር ጨዋታ ሲቲ ግራውንድ ላይ በዴንማርኩ ሚትላንድ 1-0 ተሸንፎ የነበረው ኖቲንጋም ፎረስት በመልሱ ጨዋታ ከሜዳ ውጪ በኒኮላስ ዶሚንጌዝ እና ራያን ያቴስ ጎሎች 2-1 አሸንፏል። በድምር ውጤት 2-2 የተጠናቀቀው የሁለቱ ቡድኖች ፍልሚያ ወደ መለያ ምት አምርቷል። በመለያ ምት አሰልጣኝ ቪቶር ፔሬራ ቡድን ኖቲንግሃም ሚትላንድን 3-0 በማሸነፍ ሩብ ፍጻሜውን ተቀላቅሏል። ባለፈው ሳምንት ሬናቶ ዲላራ ላይ 1-1 ተለያይቶ የነበሩት ሮማና ቦሎኛ በመልሱ ጨዋታ ስታዲዮ ኦሊምፒኮ ላይ ከተጨማሪ 30 ደቂቃዎች በኋላ ቦሎኛ ሮማን 4-3 በማሸነፍ በድምር ውጤት 5-4 ወደ ቀጣይ ዙር አልፏል። ሴልታ ቪጎ ወደ ፈረንሳይ ተጉዞ ኦሊምፒክ ሊዮንን 2-0 በማሸነፍ በደርሶ መልስ ድምር 3-1 ውጤት የስፔኑ ክለብ ወደ ቀጣይ ዙር አልፏል። ሪያል ቤቲስ የግሪኩ ፓናቲኒያኮስን 4-1፣ ፖርቶ ስቱትጋርትን 4-1፣ ፍራይቡርግ የቤልጅየሙ ጌንክን 5-2 በማሸነፍ በደርሶ መልስ ድምር ውጤት ወደ ሩብ ፍጻሜ የገቡ ሌሎች ቡድኖች ናቸው። በዩሮፓ ሊግ የሩብ ፍጻሜ ጨዋታ ቦሎኛ ከአስቶን ቪላ፣ ፖርቶ ከኖቲንጋም ፎረስት፣ ብራጋ ከሪያል ቤቲስ እና ፍራይቡርግ ከሴልታ ቪጎ ይገናኛሉ። በዩሮፓ ኮንፈረንስ ሊግ ጥሎ ማለፍ የመልስ ጨዋታ ክሪስታል ፓላስ ሩብ ፍጻሜውን ተቀላቅሏል። የአሰልጣኝ ኦሊቨር ግላስነር ቡድን ክሪስታል ፓላስ ከሜዳ ውጪ የቆጵሮሱን ኤኢኬ ላርናክን 2-1 አሸንፏል። በጨዋታው ኢስማኤል አሳር ሁለቱንም ጎሎች አስቆጥሮ ክሪስታል ፓላስ በደርሶ መልስ ድምር ውጤት 2-1 ሩብ ፍጻሜውን ተቀላቅሏል። በሌሎች ጨዋታዎች ማይንዝ ሲግማ ኦሎሞክን 2-0፣ ፊዮረንቲና ራኮውን 4-2፣ ራዮ ቫይካኖ ሳምሱን ስፖርን 3-2፣ ሻክታ ዶኒየስክ ሌች ፖዝናንን 4-3፣ ኤዚ አልክማር ስፓርታ ፕራህን 6-1፣ ስትራስቡርግ ሬካን 3-2 በድምር ውጤት በማሸነፍ ወደ ሩብ ፍጻሜ ገብተዋል። በዩሮፓ ኮንፈረንስ ሊግ ሩብ ፍጻሜ ክሪስታል ፓላስ ከፊዮረንቲና፣ ማይንዝ ከስትራስቡርግ፣ ራዮ ቫይካኖ ከኤኢኬ አቴንስ እና ሻክታር ዶኒየስክ ከኤዚ አልክማር ይጫወታሉ። የባርሰሎናው ራፊኒሃ የአውሮፓ ቻምፒየንስ ሊግ የሳምንቱ ኮከብ ተጫዋች ተብሎ ተመረጠ። በቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ ባርሰሎና ካምፕኑ ላይ ኒውካስትልን 7-2 ሲያሸነፍ ብራዚላዊው የፊት መስመር ተጫዋች 2 ጎል አስቆጥሮ 2 አሲስት አስመዝግቧል። የ29 ዓመቱ ራፊኒሃ ለሳምንቱ ኮከብ ተጫዋች ሽልማት በእጩነት የቀረቡትን ቪኒሲየስ ጁኒየር፣ ፍራንሲስኮ ትሪንካው እና ዶሚኒክ ሶቦዝላይን በመብለጥ ሽልማቱን አሸንፏል። በተያያዘ ዜና የአውሮፓ እግር ኳስ ማህበር በቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ የሳምንቱን ምርጥ 11 ተጫዋቾች ይፋ አድርጓል። ግብ ጠባቂ ቦታ ላይ የፓሪስ ሰን ጀርማው ማትቬ ሳፋኖቭ፣ ተከላካዮች የሊቨርፑሉ ኢብራሂማ ኮናቴ፣ የባየር ሚኒኩ ዮሲፕ ስታኒሲች፣ የስፖርቲንግ ሊዝበኖቹ ማክሲ አራውሆ እና ጎንሳሎ ኢናሲዮ ተመርጠዋል። በአማካይ ክፍል ዴክላን ራይስ፣ ዶሚኒክ ሶቦዝላይ እና ዣቪ ሲሞንስ፣ ራፊንሃ፣ ቪኒ ጁኒየር እና የስፖርቲንግ ሊዝበኑ ፍራንሲስኮ ትሪንካው ደግሞ የፊት መስመር ተጫዋች ሆነው ተመርጠዋል።
የሪያል ማድሪዱ ቲቦ ኩርቷ በጉዳት ለቀጣዮቹ 6 ሳምንታት ከጨዋታ እንደሚርቅ ተገለጸ። ግብ ጠባቂው በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ ሪያል ማድሪድ ኤቲሃድ ላይ ማንቸስተር ሲቲን 2-1 ባሸነፈበት ጨዋታ በገጠመው ጉዳት እረፍት ላይ በአንድሬ ሉኒን ተቀይሮ ወጥቷል። ቤልጅየማዊ ግብ ጠባቂ ጉዳት እንደገጠመው ያረጋገጠው ሪያል ማድሪድ ለምን ያህል ጊዜ ከጨዋታ እንደሚርቅ ይፋ ባያደርግም ኩርቷ ከ6 እስከ 8 ሳምንታት ከሜዳ ሊርቅ እንደሚችል የስፔን መገናኛ ብዙሃን እየዘገቡ ይገኛሉ። የ33 ዓመቱ ቲቦ ኩርቷ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ሪያል ማድሪድ ከባየር ሚኒክ ጋር የሚያደርገው ጨዋታ የሚያመልጠው ይሆናል። በተጨማሪም ሪያል ማድሪድ በላሊጋው ከአትሌቲኮ ማድሪድ፣ ሪያል ማዮርካ፣ ዢሮና፣ አላቬስ እና ሪያል ቤቲስ በሚያደርጋቸው ጨዋታዎች ላይ አይሰለፍም ተብሏል። የቼልሲው ትሬቮ ቻሎባ በጉዳት ለ6 ሳምንታት ከሜዳ እንደሚርቅ ይፋ ሆኗል። እንግሊዛዊው የመሃል ተከላካይ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ ቼልሲ በፓሪስ ሰን ጀርመን 3-0 በተሸነፈበት ጨዋታ በአሽራፍ ሀኪሚ በተሰራበት ጥፋት የቁርጭምጭሚት ጉዳት አጋጥሞታል። በመሆኑም የ26 ዓመቱ ቻሎባ ለቀጣዮቹ 6 ሳምንታት ከሜዳ እንደሚርቅ አሰልጣኝ ሊያምሮ ሴኒዮር ተናግረዋል። የቼልሲ አካዳሚ ምሩቁ ተከላካይ ዘንድሮ በሁሉም ውድድሮች ለቼልሲ 44 ጨዋታዎችን ማድረግ ችሏል። ቼልሲ አምበሉ ሪስ ጄምስን በጉዳት ለበርካታ ሳምንታት እንደሚያጣ ሰሞኑን ይፋ መደረጉም ይታወሳል። የቦዶ ግሊምቱ አጥቂ ካስፐር ሆግ ለብሔራዊ ቡድን ለመጀመሪያ ጊዜ ጥሪ ቀረበለት። የኖርዌው ክለብ ቦዶ ግሊምት ዘንድሮ በአውሮፓ ቻምፒየንስ ሊግ አስደናቂ ጉዞ በማድረግ እስከ ጥሎ ማለፍ ሲጓዝ ዴንማርካዊ አጥቂ በ12 ጨዋታዎች 5 ጎሎችን አስቆጥሮ 4 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ዴንማርክ በዓለም ዋንጫ ማጣሪያ ግማሽ ፍጻሜ ከሰሜን መቄዶንያ በምታደርገው ጨዋታ የ25 ዓመቱ ካስፐር ሆግ ለመጀመሪያ ጊዜ ለብሔራዊ ቡድኑ ይጫወታል ተብሎ ይጠበቃል። በመጨረሻም ማንቸስተር ዩናይትድ ብሩኖ ጊማሬሽን ከኒውካስል ዩናይትድ ለማስፈረም ንግግር መጀመሩ ተዘገበ። ማንቸስተር ዩናይትድ ክረምት ላይ ከክለቡ የሚለቀው ካሴሚሮን ለመተካት የ28 ዓመቱን የኒውካስል ዩናይትድ አማካይ ጊማሬሽን ለማስፈረም እየተንቀሳቀሰ መሆኑን ሮይተርስ ዘግቧል። ቀያይ ሰይጣኖቹ ለብራዚላዊ ተጫዋች ዝውውር እስከ 80 ሚሊዮን ዩሮ ወጪ ለማድረግ ከተጫዋቹ ወኪል ጋር ጠንካራ ድርድር እያደረጉ ነው ተብሏል። ከማንቸስተር ዩናይትድ በተጨማሪ ሪያል ማድሪድም የብሩኖ ጊማሬሽ ፈላጊ እንደሆነ እየተዘገበ ይገኛል። የብራይተኑ ካርሎስ ባሌባ፣ የክሪስታል ፓላሱ አዳም ዋርተን፣ የኒውካስሉ ሳንድሮ ቶናሊ እና የኖቲንጋም ፎረስቱ አማካይ ኤሊዮት አንደርሰን ከማንቸስተር ዩናይትድ ጋር ስማቸው እየተያዘ የሚገኝ ሌሎች አማካዮች ናቸው።